ኑሃሚን ድራማ ክፍል 62 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምቶ ባላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ለዚህ ቻናል አዲስ ናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ላይክ እና ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁ። በዛሬው ክፍል እንግዲህ ያየነውና የተመለከትነው ኑሃሚን ከታገተችበት አምልጣ እየሮጠች የሰው ያለ ድረሱልኝ እያለች የጩኸት ድምጿን ብታሰማም በዛ አካባቢ ማንም ሊደርስላት አልቻለም ነበር። ያው ወንድ አጥርና ከነ ጓደኛው ነበረ። የወንድ አጥር ጓደኛ ይይዛትና እጇን ግጥም አርጎ ይዞ አለቅሽም ዛሬ ሲላትም ነበረ ለወንድ አጥር። እንግዲህ አንቺ በጸባይ እምቢ ብለሻልና የሱ አልሆንም ብለሻልና አሁን ላይ ግን የከፋ ስቃይሽ ይበዛል በማለትም እንግዲህ እጅጉን በጣም አስፈራርቷታል። ኑሃሚን ብትማጸነው እባክህ ልቀቀኝ ብትለውም ሊለቃት አልቻለም። እናም እንግዲህ እዛው ወንድ አጥር ይደርስና በጣም በሚገርም ሁኔታ ራሷን ስታ እንድትወርቅም ያደርጋታል። በጣም የሚገርምና እጅጉን በጣም የሚያሳዝን ድርጊትም እንግዲህ ሊፈጸምባት ነበረ። ወንድ አጥር እንግዲህ በቃ የፈለገውን ነገር ለማድረግና ለመተግበር ሴትነቷን ለመጠቀም እንግዲህ ቀበቶን ፈታቶ እሷን ወደ መቀስቀስ ዓለም ውስጥም እንግዲህ ሲገባ በሚገርም ሁኔታ ናሆም ከየት እንደተከፈተ ባይታወቅም ዛሬ ላይ እንግዲህ ናሆም ወንድነቱን አሳይቷል ማለት ነው። ከወንድ አጥር ላይ እንግዲህ መንትፎ ኑሃሚን ምንም አይነት ነገር ጥቃት ሳይደርስባት ወደ ቤቷ ከሀያቷ ጋር እንድትቀላቀልም አድርሷል። ወንድ አጥርም እንግዲህ እስር ቤት ገብቷል ማለት ነው። እናም እንግዲህ ናሆም ትልቅ ስራ ሰርቷል። በአያትየዋም ዘንድ እንግዲህ ተጨብጭቦለታል። በባለፈው ክፍል እንግዲህ ከፊት ለፊቱ ነበረ ኑሃሚን አፈፍ አድርጎ ወንድ አጥር ይዟት ሄደው። የኑሃሚን አያትን በጣም ተናዳ ነበረ። አንተ የት ሄደህ ነው ከአንተ ላይ መንስፎ እስከሚወስዳት ድረስ በማለት እጅጉን በጣም ተናደው ነበረ። እናም እንግዲህ ናሆም እጅጉን በጣም ወንድነቱን አስመስክሯል ማለት ነው። ኑሃሚንም እንግዲህ ስለ አዳናት እጅጉን በጣም ደስ ተሰኝታለች። በሌላ በኩል እንግዲህ የአቶ ለይኩን ቤት ሰላሙን ካጣ እጅጉን በጣም ረጅም ጊዜ ሆኖታል እና በጣም በሚያሳዝን ሁኔታ ናሆም የእነሱ ቤት ልጅ እንዳልሆነ ያው ተረጋግጧል ማለት ነው። አምራን ወደዛ ቤት በመምጣቷ ብዙ የተደበቁ ምስጢሮችን እንዲታወቅም ተደርጓል ማለት ነው። ናሆም እንግዲህ እነሱ አልወለዱትም፣ ከየት እንደመጣም አይታወቅም። ከመንገድ ላይ አግኝተው ወይዘሮ ዝናሽ እንግዲህ አቅፋ ያሳደገችው ነው። እንዴት አድርጋ እንዳገኘችው እና ለሱ ያላት አመለካከት እንክብካቤ እንግዲህ ወደ ትውስታ ዓለም መለስ ብለው አስመልክተውናል ማለት ነው። እናም ናሆም በዛ ቤት ውስጥ አደገ እንጂ አልተወለደም ወይንም የአብራካቸው ክፋይ አይደለም ማለት ነው። ናሆም ግን አያውቅም። በጣም ያሳዝናል። ነገር ግን ምንም ነገር ሳያጎሉበት እንደ ልጅ አድርገው አኑረውታል፣ አሳድገውታል። እስካሁን ድረስ ምንም የሚያውቀው ታሪክ የለም ማለት ነው። እናም እንግዲህ አሁን ላይ በጣም በሚያሳዝን ሁኔታ አቶ ለይኩን ከዝናሽ ጋር ንግግር በሚያደርጉበት ታይም አምራን እንግዲህ እድሜ ለልጅት በልጅት ምክንያት ዳግምን በመጠራጠር ይህ ወንድሜ መሆን አለበት በማለት በዛ የተነሳ በጥርጣሬዋ መሰረት የዲኤንኤ ምርመራ አድርጋ ናሆም የዚህ ቤት ልጅ እንዳልሆነ ናሆም ወንድሟ እንዳልሆነ አውቃለች። ይህንንም ደግሞ ልታውቅ የቻለችበት ምክንያት በዛ በኤርሚያስ ምክንያት ነው። ኤርሚያስ ደግሞ አሁን የኤሚ ፍቅረኛ ሆኗል ማለት ነው። ሌላው ደግሞ አምራን እና ኤርሚያስ አሁን ላይ እንደሚገናኙና ሚስጥር ሁሉ እንደሚያወሩ ዝናሽ እንግዲህ ለአቶ ለይኩን እንደ ሁሉንም ነገር አስጠብቃ ትነግረዋለች። አቶ ለይኩን አሁን ላይ ሁሉም ነገር ጠርቷል። ራሱን ጠልቶ መኖርን ጠልቶ ህይወት አስጠልተው ተስፋ ቆርጦ ቅፍፍ ብሎት ይገኛል ማለት ነው። በስተመጨረሻም ለወይዘሮ ዝናሽ አስደንጋጭ ውሳኔ አሳውቋታል ማለት ነው። አክሲዮኑን በአንድ በኩል አምራን አክሲዮኑን በእኔ ስም አዙሪ ትላታለች። የእሷን ድርሻ በሙሉ እንደውም አልጠግባይ ሲተፋ ያድራል ነው እና የለይኩንንም እጠይቃለሁ አክሲዮን ስትልም ነበረ።
ዝናሽ እንግዲህ አላማዋና ሀሳቧ አሁን ላይ የእሷን ድርሻ ለአምራን ከሰጠች ለይኩንም ደግሞ በያዘችው ቪዲዮ አስፈራርታ አክሲዮኑን በእሷ ስም እንዳደርግላት ፍላጎትና ሀሳብ አላት። ይህንንም በደንብ አድርጋ አምራን አስጠንቅቃታለች ማለት ነው። ለምን ዘብጥያ አልወርድም፣ ለአንቺ እንኳን ቤቴንም ሆነ አክሲዮኔን ልሰጥሽ አልችልም ስትል ምላሽ ሰጥታለች ወይዘሮ ዝናሽ ማለት ነው። አምራንም እንግዲህ አንቺ የዳግምን አባት ገለሽ እንደቀበርሽ ለዳግም ነግረዋለሁ፣ አክሲዮኑን ቶሎ በአስቸኳይ ወደ ስሜ ካላዞርሽልኝ ብላ ዛቻ አድርጋባታለች። በጣም ያሳዝናል። በአንድ በኩል እንግዲህ አቶ ለይኩን ለካ አንቺ እዚህ ቤት ዳግም ከመጣ በኋላ በጣም ተቀይረሻል። የተቀየርሽበት ምክንያትም ለናሆም ስለማትወጂው ዳግምን በጣም እንደምትወጂው እና የአብራክሽ ክፋይ ስለሆነ ነው። አሁን ተገለጸልኝ፣ አሁን ገባኝ ነገሩ በማለትም ይነግራታል። አቶ ለይኩን በጣም አስደንጋጭ ውሳኔ የወሰነው ምንድን ነው? ከዚህ በኋላ እኔ ለናሆም እንዳለ ድርጅቱን ማስረከብ እና አክሲዮኑን በሙሉ ለሱ አዞርለታለሁ ሲላት በጣም ደንግጣለች። እንዴት እንደዚህ ልታደርግ ትችላለህ? እንዴት ቃልህን ታጥፋለህ? ለዳጊስ ምንድን ነው የምትሰጠው? ለዳጊ ያልከውን እንዴት ለናሆም አልክ? በማለትም ወይዘሮ ዝናሽ ጥያቄ አቀረበችለት። ድሮም ቃሌ ቃሌ ነው፣ ድሮም ስለማይረባና ጠጭ ሰካራም ስለነበረ እንጂ ድርጅቱን በስሙ ላዞርለት በፊት የወሰንኩት ውሳኔ። አሁን ላይ ግን የራሴን ድርሻ በናሆም ስም ነው የማዞረው በማለትም ዝናሽም ያሰበችውን ተናገረች። ምንም ቢሆን ዳግምን ልትክሰው ይገባል። ምንም ቢሆን ሚስጥርህን ደብቄ ይዤልሃለሁ። የልጄን አባት እኮ ነው አንተ ተኩሰህ የገደልከው በማለት ነገር መውጋቷን ጀመረች። ይህንን እንደምትይኝ መቼም አውቅ ነበረ በማለት አቶ ለይኩንም እና እኔ ለናሆም ያለኝን አክሲዮን ድርጅቱን በሱ ስም ካደረግኩኝ በኋላ እጄን መስጠት እፈልጋለሁ፣ ከአንቺም ፍች ነው የምፈልገው ሲል እንጥሏን ቆረጥ አርጎታል። ዘጭ አለች በሀሳብ በፍርሃት። እናም እባክህን ለይኩን አሁን ላይ ብቻዬን አትተወኝ፣ ታስፈልገኛለህ በማለትም እንግዲህ ዝናሽ ለለይኩን ትነግረዋለች። በሌላ በኩል ደግሞ ኤደን የአቶ ተሰማ የባለቤቱ ልጅ ለአቶ ለይኩን ጠይቂያቸውና አናግሬያቸው ሱቅ እንዲከፍቱልኝ አደርጋለሁ በማለትም ይህንን ሀሳብ አቅርባለች ለእናቷ ለአስቴር። አስቴርም እጅጉን በጣም ተናዳባታለች። አስቴር በጣም ተቀይራለች። እናም በአስቴር መቀየርና መልካም ሰው መልካም ጥሩ ሰው መሆኗን እንግዲህ ፈጣሪን እያመሰገነ ተመልክተነዋል። ተሰማ ማለት ነው። አስቴርን የቀየርክልኝ አምላክ እንግዲህ ልጇንም ይቀይርልኝ አመለካከቷን በማለት ይችን ልጅ የምታሳርፍ ከሆነ አሳርፍልኝ፣ እየበጠበጠችኝ ነው። ለይኩን አሁን ያለበት ሁኔታ በጣም ያስፈራል፣ ያስደነግጣል እና በዚህ ሁኔታ ውስጥ እያለ ለለይኩን ሂጄ ሱቅ እንዲከፍትልኝ እነግረዋለሁኝ እያለሽ ነው እና የምታርፍ ከሆነ አሳርፋት፣ ካለበለዛ ግን አባራታለሁኝ በማለት አስቴር እንግዲህ ለተሰማ ተናግራለች። ተሰማ ተይ እንጂ አስቴር እያለ አንቺ እኮ ከልጅሽ ባስሽ እኮ ልትመክሪያትና ልንቆጣትና ልንመክራት ነው የሚገባው እያለም ተመልክተነዋል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ኑሃሚን ድራማ የክፍል 60 እኔን ተመልክተናል። መጨረሻው ምን ይሆን? እናም እንግዲህ አሁን ላይ ዳጊ እጅጉን በጣም የአባቱ መጥፋት አሳስቦታል። የአባቱን እዚህ ቦታ ነው ያየነው የሚሉት ሁሉ ግራ አጋብቶታል። ብቻ ያችን ላይተር ቦግልም እያደረገ ይህ ላይተር እዚህ ቤት ምን ሊያደርግ መጣ እያለም ከእናቱ ጋርም ትልቅ ሰጣ ገባ። እናትየዋም እጅጉን በጣም ከራሷ ጋር አይደለችም። ነገራቶች ሁሉ ችግር በችግር በለዋ ላይ እየዘነበባት ቤት መውጣትና በምን ማምለጥ እንዳለባት ግራ ተጋብቷታል። ይህም እንግዲህ ግራ ሊያጋባት የቻለው ወንጀል በጣም ከባድ መጥፎ ነው። ሲቀጥል ደግሞ ሰላምንም ይነሳል። ሌላው ደግሞ አምራን በየጊዜውና በየደቂቃው እያስጨነቀቻትም እያስፈራቻትም ይገኛል።
በሌላ በኩል ደግሞ ኑሐሚን ለናሆም ፍቅሯን ገለጸችለት። በጣም እንደምትወደውና እንደምታፈቅረው ነግረዋለች። ናሆምም እንግዲህ አምራንን ሞትኩላት የሚለው ሰው ዛሬ ክፍለ ሀገር ከሄደ በኋላ ለአምራን ያለው አመለካከት እጅጉን በጣም የወረደ ሆኗል ማለት ነው። ኑሐሚን እንደምትወደውና እንደምታፈቅረው ነግረዋለች። እንግዲህ በቅርብ ጊዜ አዳዲስ ነገሮች ይከሰታሉ። እናም ዳጊ ደግሞ ኑሐሚን በጣም ነው የሚወዳት። ሆኖም ግን እሷ የምትወደው ናሆምን ነው ማለት ነው። እናም እንግዲህ ከገጠር እስከ አዲስ አበባ ያለውን እስከነ ለይኩን ቤት ያለውን ሁኔታዎች እንግዲህ ዳሰስ አድርገን በቀጣይ ክፍል ምን ይከሰት ይሆን፣ መጨረሻቸው የአቶ ለይኩን ቤት ውሳኔያቸው ምን ይሆን የሚለውን ደግሞ በቀጣይ አብረን በሂደት የምናይ ይሆናል። ባይ ባይ። ላይክ፣ ሼር፣ ሰብስክራይብ